From Defense Secretary Pete Hegseth, he has asked Army Chief of Staff General Randy George to leave his post. George is the Army's most senior general. A defense official says Hegseth asked General George to retire immediately. Follow up on the breaking news, a defense official telling our White House correspondent Libby Dean that the Secretary of War, Pete Hegseth, has asked the Chief of Staff of the Army to immediately step down, retire. በጦርነቱ መሃል ጀነራሎቹ ባጭር ጽሑፍ ከስልጣን ተባረዋል። በአሜሪካው መከላከያ ሚኒስትር ፒት ሄግሴት በተጻፈ አጭር መልእክት የአሜሪካ ጦር ኤታማዦር ሹምን ጨምሮ ሌሎች 2 ጀነራሎች በቃችሁ ተብለዋል። እንዴት በጦርነት መሃል የሚል ጥያቄን ማስነስቶ እያነጋገረ ነው። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያዘውን ነው ይዘናል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ዓርብ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከኛ ጋር በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። ወደ ዝርዝር መረጃዎቻችን ከማለፋችን በፊት ዋና ዋናዎቹን እንጠቁማችሁ። ኤታማዦር ሹሙና ጀነራሎቹ በድንገት ተባረዋል። ይህ የሆነው ከኢራን ጋር ጦርነት ውስጥ ባለችው አሜሪካ ነው። የፕሬዝዳንት ዶናልድ ትራምፕ የካቢኔ አባል የሆኑትና የኃላፊነት ቦታቸውም ከመከላከያ ሚኒስትርነት ወደ ጦርነት ሚኒስትርነት የተቀየሩት ፒት ሄግሴት የአሜሪካ ጦር ኃይሎች ኤታማዦር ሹም ራንዲ ጆርጅን ከዛሬ ጀምሮ ከኃላፊነቱ እንደተሰናበቱ ሊያውቁ ይገባል በማለት አስታውቀዋቸዋል። የኢራን ጦርነት በአሜሪካ ፖለቲካና ወታደራዊ አመራር ውስጥ ምን እያስከተለ ነው የሚለውን ጥያቄ እያስነሳና እያወያየም ነው። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ ዕለታዊ መረጃ አለ። የህወሓት ወታደራዊ ቁጥራዊ መረጃን ያመለከተ አንድ እጅግ አነጋጋሪና ሚስጥራዊ ሰነድ በድንገት ይፋ ሆኗል። ለረጅም ጊዜ በሚስጥር ተይዞ የቆየው ይህ መረጃ ቀደም ሲል ይገመት ከነበረ የታጣቂዎች ቁጥር ጋር ሲነጻጸር እጅግ አስገራሚና ያልተጠበቀ ልዩነትን ይዟል። ዝርዝሩን ይሰሙታል። የአሜሪካ ጦር በኢራን ከጦር ኢላማ ያለፈ ጥቃት ሰነዘረ። ፕሬዝዳንት ትራምፕ ባጋሩት የማህበራዊ ሚዲያ ልጥፍ ጦራቸው በኢራን ግዙፉን ድልድይ ማፍረሱን አሳውቀዋል። ከቴህራን በስተምዕራብ በሚገኘውና የካራጅ ሰሜናዊ መተላለፊያ ግዙፍ ድልድይ በመካከለኛው ምስራቅ ካሉ ትልቅ ድልድዮች በቀዳሚነት የሚገኝ ነው። ስለ ድልድዩ ጥቃትና ተያያዥነት ያላቸው ጉዳዮች መረጃ ይዘናል። የገልፍ ሀገራት ካውንስል GCC የሆርሙዝን ሰርጥ ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት መርቶታል። በባህሬን በኩል የቀረበው ውሳኔ ሐሳብ የገልፉም ሆነ የዓለም ሀገራት የሆርሙዝ ሰርጥን በኃይል ለማስከፈት ምክር ቤቱ ውሳኔ እንዲሰጥ የሚጠይቅ ነው። ስለሚጠበቀው የጸጥታው ምክር ቤት ውሳኔ መረጃ ይዘናል። የኢራን የሚሳኤል ጥቃቶች የጀርባ አጥንትና የስትራቴጂው ቁልፍ መሐንዲስ የሆኑት ከፍተኛ ወታደራዊ አዛዥ በድንገተኛ ጥቃት መገደላቸው ተሰምቷል። በሚስጥራዊ ኦፕሬሽኖች እና በረጅም ርቀት የሚሳኤል ስምሪቶች ላይ ተወዳዳሪ ያልተገኘላቸው አዛዡ በድንገት መገደላቸው የቀጠናውን ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። መረጃውን ይዘናል። የኢራን ጦርነትና የመካከለኛው ምስራቅ ውጥረት ለኢትዮጵያ ሌላኛውና አስፈሪው የህልውና ፈተና ሆኖ ከፊቷ ተደቅኗል። ዘ ኢኮኖሚስት ይፋ ባደረገው አዲስ መረጃም የሆርሙዝ ሰርጥ መዘጋት ያስከተለው የነዳጅ ዋጋ ንረት ቀድሞውኑ በዕዳና በምንዛሬ እጥረት ለዛለው የኢትዮጵያ ኢኮኖሚ የከፋ መዘዝ ይዞ መጥቷል። የታዋቂ የእንግሊዝ የፖለቲካና ኢኮኖሚ መጽሔት መረጃ የጥንቅራችን አካል ነው። ከትግራይ ክልል ውጭ ሆኖ በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ውሳኔ በተሰጠባቸው በአማራና ትግራይ ክልሎች መካከል የይገባኛል ውዝግብ ያለባቸው አካባቢዎች የሚገኙ የምርጫ ክልሎች የመራጮች ምዝገባ እየተካሄደ አለመሆኑን የዶቼ ቬሌና ዋዜማ መረጃዎች አመለከቱ። የፖለቲካ ውሳኔ ለአካባቢው መፍትሄ እንዲሆን ከጀርባ ስለመመከሩም የተመለከተ ዘገባ ይዘናል። የኦሮሚያ ክልል ፍርድ ቤቶች አዲስ አበባ በሚገኙ የኦሮሚያ ተቋማት ላይ ዳኝነት ስልጣን እንዲኖራቸው የሚፈቅድ ህግ የጸደቀ መሆኑን የሚያመለክት አንድ መረጃ ወጥቷል። አጥር አድርገን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656
በጦርነቱ መሃል ጀነራሎቹ ተባረሩ። ኢታማዦር ሹሙና ጀነራሎቹ በድንገት ተባረዋል። ይህ የሆነው ከኢራን ጋር በጦርነት ውስጥ ባለችው አሜሪካ ነው። የፕሬዝዳንት ዶናልድ ትራምፕ የካቢኔ አባል የሆኑትና የኃላፊነት ቦታቸውም ከመከላከያ ሚኒስትርነት ወደ ጦርነት ሚኒስትርነት የተቀየሩት ፒት ሄግሴት የአሜሪካ ጦር ኃይሎች ኢታማዦር ሹም ራንዲ ጆርጅን ከዛሬ ጀምሮ ከኃላፊነት እንደተሰናበቱ ሊያውቁ ይገባል በማለት አስታውቀዋቸዋል። ኢታማዦር ሹሙ በዚህ በጦርነት ወቅት እንዴት ከኃላፊነታቸው ሊሰናበቱ ቻሉ የሚለው ጉዳይ በእጅጉ እያነጋገረ ነው። የተሰጣቸው ምክንያት በጡረታ ይገለላሉ፣ ይበቃዎታል የሚለው ነው ታይቷል። ኢታማዦር ሹሙ ራንዲ በአሜሪካ ሚሊተሪ ውስጥ ከተራ ወታደርነት አገልግሎት ጀምሮ በተለያዩ ወታደራዊ አመራር እርከኖች የካበተ ልምድ ያላቸው ሰው ናቸው። በመጀመሪያው የባህረ ሰላጤ ጦርነትና በቅርብ ጊዜ በኢራቅና አፍጋኒስታን በተካሄዱ ውጊያዎች የእግረኛ ጦር መኮንን በመሆን እንዳገለገሉ የቢቢሲ መረጃ ያመለክታል። ጀነራሉ በአጭር ጽሑፍ ለነበረው የ10 ዓመታት ሀገር አገልግሎት እናመሰግናለን። የእርስዎ ስንብት በሰራዊት ውስጥ የአመራር ለውጥ በሚያስፈልግበት ወቅት መሆኑ መታወቅ አለበት። መልካም የጡረታ ጊዜ ተብለዋል። የጦር ሚኒስትሩ ፒት ሄግሴት ለጀነራሉ ይድረሱ ያላቸው የስንብት ደብዳቤ ነው። ልክ እንደ ኢታማዦር ሹም ሁሉ ለጀነራሎችም የሰራዊት የለውጥ አካል አይደላችሁም፣ እዚህ ላይ በቃቸዋል ተብለው ይሄው የስንብት ደብዳቤ ደርሷቸዋል። ሲኤንኤን በዘገባው ይህ በአሜሪካ ጦር ውስጥ እየተካሄደ ያለው የአመራሮች ፕወዛ ከኢራን ጦርነት ጋር በተያያዘ ትራምፕ ለአሜሪካ ሕዝብ ንግግር ባደረጉ ማግስት ነው ብሎታል። ትራምፕ በዚሁ ንግግራቸው በኢራን ላይ የሚወሰደው ወታደራዊ እርምጃ ለሚቀጥሉት 2 እና 3 ሳምንታት ተጠናክሮ የሚቀጥል መሆኑን ገልጸው ምቱም ከባድ ወታደራዊ ምት እንደሚሆን ያመላከተ መሆኑ የሚታወስ ነው። From Defense Secretary Pete Hegseth, he has asked Army Chief of Staff General Randy George to leave his post. George is the Army's most senior general. A defense official says Hegseth asked General George to retire immediately. Follow up on the breaking news. A defense official telling our White House correspondent Libby Dean that the Secretary of War, Pete Hegseth, has asked the Chief of Staff of the Army to immediately step down, retire. ጀነራሎች የተባረሩት ከኢራን ጋር በተያያዘ እየወጡ ያሉት መረጃዎች ግራ አጋቢ በሆኑበት ሁኔታ ነው። አሜሪካና እስራኤል በኢራን ላይ ጦርነትን ከከፈቱ 5 ሳምንታት የተቆጠሩ ሲሆን በእነዚህ ጊዜያት ውስጥም ኢራን እንዳትሆን ተደርጋ ተመታለች ቢባልም ሲኤንኤን ይዞት የወጣው አዲስ መረጃ ግን የተባለውን የምት ደረጃ የሚያሳይ ሆኖ አልተገኘም። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ በወሰድነው ተከታታይና ጠንካራ ወታደራዊ እርምጃ ሀገሪቱን ባህር ኃይል ከባህር በታች አድርገነዋል፣ አየር ኃይሏን ከመሬት ሳይነሳ አውድመነዋል፣ ሚሳኤሎቿንና የሚሳኤል ማስወንጨፊያዎቿን አንድ በአንድ አጋይተናቸዋል፣ የሚሳኤልና ድሮን ፋብሪካዎቻቸውን ከጥቅም ውጭ አድርገናቸዋል በማለት እየደጋገሙ ሲናገሩ ከርመዋል። ሲኤንኤን ከሰዓታት በፊት ይዞት በወጣው ዘገባ ደግሞ የለም ነገር ወዲህ ነው የሚባለውና መሬት ላይ ያለው እውነታ የተለያየ ነው ብሎታል። 3 ስም ያይጠቀስ ያሉ የአሜሪካ የደህንነት ምንጮች መረጃውን አድርሰውኛል ያለው ሲኤንኤን ግማሽ የሚሆኑ የኢራን ሚሳኤል ማስወንጨፊያዎች አልተነኩም፣ አንድ ጊዜ የተተኩሰው ከባድ አደጋን የሚያስከትሉት የኢራን ድሮኖችም ቢሆኑ እንዳሉ ናቸው የሚባለውና መሬት ላይ ያለው አንድ አይደለም ሲል አስታውቋል። ፕሬዚዳንት ትራምፕ ከሰሞኑ ከጦርነቱ ጋር በተያያዘ በሰጡት አንድ ማብራሪያቸው እንደ ሲኤንኤን፣ ዋሽንግተን ፖስት እና ዎል ስትሪት ጆርናል አይነቶቹ ሚዲያዎች ድላችንን እያጣጣሉብን ነው ሲሉ አጥብቀው ወቅሰዋል። ሲኤንኤን በዘገባው ኢራን በአሁኑ ሰዓት ያላትን ቀሪ ወታደራዊ አቅም በተመለከተም በአሜሪካ ደህንነት በኩል ተገቢው ግምገማ የተደረገ መሆኑን አመላክቷል። ኢራን አሁንም እንዲህ አይነት በቀላሉ ሊገኙ የማይችሉ ሚሳኤሎችና የሚሳኤል ማስወንጨፊያዎች እንዲሁም ድሮኖች ያሏት መሆኑን በዚህ የአሜሪካ ደህንነት ጥናትና ምርመራ የተረጋገጠ መሆኑን አክሏል። ብዙዎቹም ከምድር በታች የሚገኙና በራዳርና ሳተላይትም ለመከታተል የማይመቹ ናቸውም ተብሏል። ትራምፕና ባለስልጣኖቻቸው ኢራንን ወታደራዊ የማድረግ አቅም ክፉኛ መተነዋል በማለት ደጋግሞ ቢናገሩም ኢራን ዛሬም ድረስ ወደ እስራኤልና በርካታ አረብ ሀገራት ሚሳኤሎችና ድሮኖችን በማስወንጨፍ እንደቀጠለች ትገኛለች። ጦርነቱን በበላይነት እየመራ ያለው የአሜሪካ ማዕከላዊ ኮማንድ እስካሁን ባለው ሁኔታ ኢራን ከ12000 በላይ ኢላማዎች እንደተመቱ አስታውቋል። ብዙዎችን ግራ አጋብቶ ዛሬም ድረስ ማነጋገሩን የቀጠለው ኢራንን የመተኮስ አቅም በዚህ % ቀንሰኗል በሚል በተደጋጋሚ መግለጫዎች ቢሰጡም ኢራን ዛሬም ድረስ በየቀኑ በርካታ ሚሳኤሎችና ድሮኖችን እየተኮሰች መቀጠሏ ነው። እንደውም ኢራን እናዳክማለን ያሉት ሀገራት ተጨማሪ የጦርነት ማስኬጃ በጀትን እስከ መጠየቅም ደርሰዋል። ወደ ቀጣይ መረጃ አለፍ። የህወሓት ወታደራዊ ምስጢራዊ ሰነድ። የህወሓት ወታደራዊ ቁጥራዊ መረጃን ያመለከተ አንድ እጅግ አነጋጋሪና ምስጢራዊ ሰነድ በድንገት ይፋ ሆኗል። ለረጅም ጊዜ በሚስጥር ተይዞ የቆየ የሚመስለው ይህ መረጃ ቀደም ሲል ይገመት ከነበረው የታጣቂዎች ቁጥር ጋር ሲነጻጸር እጅግ አስገራሚና ያልተጠበቀ ልዩነትን ይዟል። መረጃው እንደሚያመለክተው ቀደም ሲል በመቶ ሺዎች ይገመት የነበረው የህወሓት የታጣቂዎች ቁጥር በአሁኑ ወቅት በከፍተኛ ሁኔታ ቀንሶ ወደ 42713 ዝቅ ማለቱን ያሳያል። ኮንፍሊክት ዞን ይፋ ያደረገውና የህወሓት ወታደራዊ ቁጥር መረጃን ያመለከተው ይህ አነጋጋሪ ሰነድ
ቀደም ሲል ይገመት ከነበረው በተቃራኒ የህወሓት የሰው ኃይል በከፍተኛ ሁኔታ ቀንሶ መገኘቱን አመልክቷል። በሰነዱ ላይ በዝርዝር እንደተቀመጠው ቡድኑ በአሁኑ ወቅት በአጠቃላይ 42713 ተዋጊዎች ያሉት ሲሆን ይህም ከዚህ ቀደም ይነገር ከነበረው በመቶ ሺዎች የሚቆጠር የሰራዊት ኃይል ጋር ሲነጻጸር እጅግ ዝቅተኛና አስገራሚ ሆኖ ተመዝግቧል። የሰነዱ ዝርዝር መረጃዎች እንደሚያሳዩት ከፍተኛው የህወሓት ኃይል ክምችት የሚገኘው በኢትዮጵያ ሰሜን ምዕራብ ግንባር ላይ ሲሆን በዚህ ቀጠና ብቻ ከ14700 በላይ ተዋጊዎች ተሰማርተው ይገኛሉ። በተጨማሪም በደቡብ ግንባር ከ11600 በላይ እንዲሁም በሰሜን ምስራቅ ግንባር ከ10700 በላይ ታጣቂዎች መኖራቸው በሰነዱ ሰንጠረዥ ላይ ተመልክቷል። ይህ አነጋጋሪ ሰነድ ይፋ መሆን በፌዴራል መንግስቱና በህወሓት መካከል ላለው የሰላም ስምምነት አተገባበርና ለታጣቂዎች ትጥቅ መፍታት ሂደት አዲስ አንድምታ ሊኖረው እንደሚችል ተገምቷል። በፌዴራል መንግስቱና በህወሓት መካከል ያለው ውዝግብ አሁንም እልባት ባልተገኘላቸው የጸጥታና የታጣቂዎች ትጥቅ መፍታት ጉዳዮች ላይ በቆመበት በዚህ ወቅት አሁን ይፋ የሆነ ወታደራዊ ሰነድ በሁለት ወገኖች መካከል ያለውን የዲፕሎማሲና የደህንነት ፍጥጫ ይበልጥ ሊያከረው እንደሚችል ተገምቷል። መንግስት በፕሪቶሪያው ስምምነት መሰረት የህወሓት ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱና ቁጥራቸው በግልጽ እንዲታወቅ በጽኑ እያሳሰበ ባለበት ሁኔታ የሰራዊቱ ቁጥር ከሚገመተው በላይ ዝቅ ብሎ መቅረቡ ለፌዴራል መንግስት ወታደራዊ አመራሮች አዲስ የጥርጣሬ አጀንዳ ሊሆን ይችላል። ይህ ቁጥራዊ መረጃ በትክክል በተደራጀ መልኩ ያለውን ኃይል ይወክላል ወይስ ለቀጣይ ስልታዊ ዝግጅት የታቀደ ስውር መረጃን የሚሉ ጥያቄዎችን አስነስቷል። ወደ ቀጣይ ርዕስ አለፍን። የኢራን ግዙፉ ድልድይ ተመታ። የአሜሪካ ጦር በኢራን ከጦር ኢላማ ያለፈ ጥቃት ሰነዘረ። ፕሬዚዳንት ትራምፕ ባጋሩት የማህበራዊ ሚዲያ ልጥፍ ጦራቸው በኢራን ግዙፉን ድልድይ ማፍረሱን አሳውቀዋል። ከቴህራን በስተምዕራብ በሚገኘውና የካራጅ ሰሜናዊ መተላለፊያ ግዙፍ ድልድይ ላይ ነው አሜሪካ ጥቃት የፈጸመችው። ቢዋን የተሰኘውን ቁልፍ ድልድይ አስደንጋጭ በሆነ መልኩ ወድሟል። በዓለም አቀፍ የጦርነት ሕግጋት መሰረት ቀጥተኛ ወታደራዊ ጠቀሜታ የሌላቸውንና የህዝብን የዕለት ተዕለት እንቅስቃሴ የሚያገለግሉ እንደ ድልድይ፣ መንገድና ሆስፒታል ያለው የሲቪል መሰረተ ልማቶችን ሆን ብሎ ማፍረስ በግልጽ የጦር ወንጀል መሆኑ ይታወቃል። ኢራን የድልድዩ መመታት የጦር ወንጀልና ተስፋ የመቁረጥ ምልክት ነው ስትል መልስ ሰጥታለች። ትራምፕ የድልድዩ መመታት የኢራን ጦር ሎጂስቲክስ የማንቀሳቀስ አቅምን በእጅጉ የሚጎዳ ሲሉ ገልጸውታል። ድልድዩ ምዕራባዊ የሀገሪቱ ክፍል ከተቀረው ጋር የሚያገናኝ ቁልፍ መሰረተ ልማት ነው። ፕሬዚዳንቱ ድልድዩ ሲመታ የሚያሳይ ቪዲዮ አያይዘው ያወጡ ሲሆን የኢራን መንግስት ሁሉንም መሰረተ ልማቱን ከማጣቱ በፊት እንዲደራደር አስጠንቅቀዋል። ድልድዩ በሁለት የአየር ጥቃቶች የተመታ ሲሆን በሁለቱ ጥቃቶች መካከል የአንድ ሰዓት ልዩነት መኖሩ ተዘግቧል። የመጀመሪያው ምት ያልበገረው ድልድዩ በሁለተኛው ምት ተሰብሯል። የኢራን ሚዲያ ድልድዩ ላይ የተሰነዘረው ሁለተኛ የአየር ጥቃት የተፈጸመው በመጀመሪያው ጥቃት ጉዳት ለደረሰባቸው የአደጋ ጊዜ ሰራተኞች እርዳታ እየሰጡ ባለበት እንደነበር ተዘግቧል። የአካባቢው ባለስልጣናት በድልድዩ የአየር ጥቃት በ8 ሰዎች ላይ ከበድ ያለ ጉዳት ሲደርስ ከ95 በላይ መጎዳታቸውን ገልጸዋል። ትራምፕ ታላቁ የኢራን ድልድይ ፈረሰ፣ ከእንግዲህ ተመልሶ ጥቅም አይሰጥም፣ ኢራን አሁን መደራደር አለባት ሲሉ ጽፈዋል። ድልድዩ የኢራን ሀገር በቀል ኢንጂነሪንግ ውጤት ሲሆን ከዘመናዊ መሰረተ ልማቶች ተርታ የሚመደብ ነው። ድልድዩ ከተመረቀ ገና 1 ዓመት ብቻ የሞላው ነበር። ርዝመቱ 1050 ሜትር ሲሆን ቁመቱ 156 ሜትር ነው። ድልድዩ በመካከለኛው ምስራቅ ትልቁ ድልድይ እንደሆነ ይነገርለታል። 38 ሜትር የጎን ስፋት ያለው ድልድዩ 6 የመኪና መስመሮች ያሉት ነው። ቴህራንን ከምዕራባዊ ኢንዱስትሪ ከተማ ካራጅ ጋር የሚያገናኝ ቁልፍ መተላለፊያ ነው። ኢራኖችን ወደ ካስፒያን ባህር የሚያሻግር መሰረተ ልማት ቢሆንም የአሜሪካ ባለስልጣናት የኢራን ጦር ሎጂስቲክስ ቁልፍ መተላለፊያ ነው ይላሉ። አሁን ተመትቶ የወደመው የኢራኑ ቢዋን ድርድር ጠቀሜታው በኢትዮጵያ እንደ አዋሽ አሊያም አባይ ድልድይ የሚታይ ነው። ከድልድዩ ጥቃት መልስ የኢራኑ እስላሚክ አብዮታዊ ዘብ በቀጠና የአሜሪካ አጋራት ባላቸው ጎረቤቶቹ ላይ ተመሳሳይ ድልድዮችን ለኢላማነት መለየቱን ገልጿል። በሳውዲ ኩዌትና ኤምሬት ያሉ ቁልፍ የድልድይ መሰረተ ልማቶችን ለመምታት ጦሩ ዝቷል። ወደ ቀጣይ ርዕስ አለፍን። የሆርሙዝ ጉዳይ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቀረበ። ሰርጡን በኃይል ለማስከፈት ውሳኔ ይተላለፋል። የገልፍ ሀገራት ካውንስል GCC የሆርሙዝ ሰርጥን ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት መርቶታል። በባህሬን በኩል የቀረበው የውሳኔ ሐሳብ የገልፍም ሆነ የዓለም ሀገራት የሆርሙዝ ሰርጥን በኃይል ለማስከፈት ምክር ቤት ውሳኔ እንዲሰጥ የሚጠይቅ ነው። ኢራን አሁን በጦርነቱ እንዲሁም ከጦርነቱ በኋላም ቢሆን ሰርጡ ከእጇ እንደማይወጣና ቁጥጥሯ እንደሚቀጥል ማሳወቋ ይታወሳል። ሆርሙዝ ሰርጥ እንደ ቀድሞ ሆኖ አይቀጥልም ነው ያለችው። 20 በመቶ የዓለም የነዳጅ ምርት የሚጓጓዝበት የመተላለፊያ የደህንነት ስጋት ያለበት ሲሆን የነዳጅና ሌሎች ምርቶች ላይ ከፍተኛ ጫና መፍጠሩ ይታወቃል። ከአንድ ወር በላይ ለሚሆን ጊዜ ተዘግቶ ያለው ሰርጡ የነዳጅ ዋጋ ወደ $115 እንዲያሻቅብ የሚያደረገ ነው። ኢራን የራሷ መርከቦች ጨምሮ የቻይና፣ ህንድ፣ ስሪላንካ፣ ማሌዥያ፣ የሩሲያና የመሳሰሉትን እያሳለፈች እንደሆነ ስትገልጽ ከአሜሪካና እስራኤል ጋር ንክኪ ያላቸውን ግን አግዳለች። በሰርጡ ለማለፍ የትኛው መርከብ አሁን ላይ ከኢራን ፍቃድ የሚጠይቅበት ሁኔታም ተፈጥሯል።
የገልፍ ሀገራት ካውንስል ጀነራል ሴክሬታሪ ጃሰም መሐመድ አልቡዳይዊ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባቀረቡት ሐሳብ ሰርጡን በኃይል ለማስከፈትና የኢራንን ጥቃት ለመቀልበስ እንዲቻል ጠይቀዋል። ኢራን ሆርሙዝን ዘግታ የንግድ መርከቦች እንዳይተላለፉ አግዳለች፣ ተፈጥሯዊውን መተላለፊያ ለመጠቀም አስገዳጅ ቅድመ ሁኔታ አስቀምጣለች ሲሉ ከሰዋል። በኒውዮርክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አዳራሽ ውስጥ በተደረገው ንግግር የገልፉ ካውንስል አባላት ሳውዲ፣ ኢምሬት፣ ባህሬን፣ ኳታርና ኦማን ሰርጡን በኃይል ለማስከፈት ውሳኔ እንዲሰጥ መጠየቃቸውን የተነገረው የጸጥታ ምክር ቤቱ በሆርሙዝ ጉዳይ ሙሉ ኃላፊነትን እንዲወስድ ተጠይቋል። በመተላለፊያ አስፈላጊውን የኃይል ጭምር እርምጃ እንዲወሰድም ካውንስሉ ጥያቄ አቅርቧል። ባህሬን የውሳኔ ሐሳቡን አርቅቃ ያቀረበች ሲሆን ምክር ቤቱ ውሳኔውን የሚያጽድቅ ከሆነ የሆርሙዝ ሰርጥን ከኢራን ቁጥጥር ነፃ ለማድረግ ጦር ለማዝመት አቅዳለች። በተመሳሳይ ሳውዲ አረቢያ ከሰሞኑ ጦሯን ከአሜሪካ ጋር ለማሰማራትና በሆርሙዝ ዘመቻ ለማድረግ መጠየቁ የሚታወስ ነው። የውሳኔ ሐሳቡ በአሜሪካ ቢደገፍም 15 የምክር ቤት አባላቱን የከፋፈለ ውሳኔ ነበር። ከሩሲያ፣ ቻይና እና ፈረንሳይ ውሳኔው ተቃውሞ ገጥሞታል። ሶስቱ ሀገራት ድምጽን በድምጽ የመሻር መብታቸውን እንደሚጠቀሙ አስጠንቅቀዋል። ሩሲያ ውሳኔ ሐሳቡን ለአንድ ወገን ያደላና የሌለውን ማለትም የኢራንን ጎን ያልተመለከተ ስትል አጣጥለዋለች። የፈረንሳዩ ፕሬዝዳንት ማክሮን በበኩላቸው ሰርጡን በኃይል የማስከበር ዘመቻ ተግባራዊ እውነታን ያልተከተለ ነው ሲሉ አጣጥለውታል። 6 ገጽ ያለውና ሆርሙዝን በኃይል ለመቆጣጠር የቀረበው ሰነድ በቀጣይ ዓርብ ዕለት ድምጽ የሚሰጥበት ይሆናል። ወደ ቀጣይ ርዕሳችን አለፍን። የሚሳኤል ጥቃቶች አዛዥ ተገደሉ። የኢራን የሚሳኤል ጥቃቶች የጀርባ አጥንትና የስትራቴጂ ቁልፍ መሐንዲስ የሆኑት ከፍተኛ ወታደራዊ አዛዥ በድንገተኛ ጥቃት መገደላቸው ተሰምቷል። በሚስጥራዊ ኦፕሬሽኖችና በረጅም ርቀት የሚሳኤል ስምሪቶች ላይ ተወዳዳሪ ያልተገኘላቸው አዛዡ በድንገት መገደላቸው የቀጠናውን ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። በእስራኤል አየር ኃይል የተፈጸመው ይህ ጥቃት በኢራን ምዕራባዊ ክፍል የምትገኘው የከርመንሻህ አካባቢ የባሊስቲክ ሚሳኤል ክፍል አዛዥ የነበሩትን ማክራማቲሚን የቀጠፈ ሆኗል። አዛዡ በእስራኤል ላይ ለተሰነዘሩ በርካታ የሚሳኤል ጥቃቶች ዋነኛ ቀማር የነበሩ መሆኑ የተገለጸ ሲሆን ግድያቸውም የሀገሪቱን የረጅም ርቀት ሚሳኤል የመተኮስ አቅም በእጅጉ እንደሚጎዳው ተነግሯል። ይህ ወታደራዊ እርምጃ የተከናወነው ትላንት ሐሙስ መጋቢት 25 ቀን 2018 ዓ.ም መሆኑን የእስራኤል መከላከያ ኃይል IDF ገልጿል። ጥቃቱ በአቲሚ ላይ ብቻ በቃ ሳይሆን በኢራን አብዮታዊ ዘብ ውስጥ ቁልፍ ሚና የነበራቸው ሌሎች ከፍተኛ አመራሮችንም አካቷል። የልዩ ኃይል ወይም የፋቲህን ክፍለ ጦር አዛዥ ብርጋዴር ጀነራል መሐመድ አሊ ፋታሊዛዴህ በተመሳሳይ ሰዓት በተከናወነ የአሜሪካና የእስራኤል ጥምር የአየር ድብደባ መገደላቸውንም አዘር ኒውስ አስነብቧል። እነዚህ አዛዦች በልዩ የስልጠናና ስልታዊ ውሳኔ አሰጣጥ ላይ የነበራቸው ተሰሚነት ከፍተኛ በመሆኑ ሞታቸው በኢራን ወታደራዊ ተዋረድ ውስጥ ትልቅ ክፍተት ይፈጥራል በሚል እየተነገረ ነው። ቀደም ሲል የሀገሪቱ የባህር ኃይል አዛዥ አሊሬዛ ታንግስሪ መገደላቸውም ተዘግቧል። በአጭር ጊዜ ልዩነት የተከናወነው ይህ ተከታታይ ግድያ ዘመቻ በከፍተኛ ባለስልጣናት መካከል የደህንነት ስጋትና የእርስ በርስ መተማመን ማጣትን ሊያስከትል እንደሚችል ተገምቷል። ኢራን ምንም እንኳን ከፍተኛ ወታደራዊ አዛዦቿ ቢገደሉም አሁንም በቀጠናው እጅግ ግዙፍና ዘመናዊ ሚሳኤል ክምችት ያላት ሀገር መሆኗ አልተለወጠም። ወደ ቀጣይ መረጃ አለፍን። በወልቃይት ምርጫ የመደረጉ ጉዳይ አጠራጣሪ ሆኗል። የመራጮች ምዝገባ እየተካሄደ አለመሆኑ ተነገረ። ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ውሳኔ በተሰጠባቸው በአማራና ትግራይ ክልሎች መካከል ይገባኛል ውዝግብ ያለባቸው አካባቢዎች የሚገኙ የምርጫ ክልሎች የመራጮች ምዝገባ እየተካሄደ አለመሆኑን የዶቼ ቬሌና ዋዜማ መረጃዎች አመለከቱ። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው መንግስታዊ ምንጮች ተናግረዋል። ብሔራዊ ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 2018 ዓ.ም እየተካሄደ መሆኑ ይታወቃል። ይሁን እንጂ ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምጽ ሰጪዎች ምዝገባ እስካሁን አልተጀመረም። በአማራና ትግራይ ክልሎች መካከል ውዝግብ ያለባቸው የወልቃይት፣ ጠለምትና ራያ አካባቢዎች በ7ኛው ጠቅላላ ምርጫ በቀጥታ ምርጫ አካሄደው በሕዝብ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የሕዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጾ ነበር። በእነዚሁ አካባቢዎች ሁለቱ ክልሎች ያነሱት የይገባኛል ጥያቄ እስኪፈታ ከትግራይ ክልል ውጭ ሆነው የፌዴራሉ ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አዲረመጽ፣ ኮረሞፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። የምርጫ ቦርድን ውሳኔ ቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመሩት ተቃዋሚው የትግራይ ዴሞክራሲያዊ ስምረት ፓርቲ ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩ ሕገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን በማንሳቱ ፍርድ ቤቱ በተጠቀሱት የምርጫ ክልሎች
ከትግራይ ውጪ ምርጫ እንዳይካሄድ በምርጫ ቦርድ ላይ ጣለውን እገዳ ማንሳቱ ይታወሳል። በዚህ ጉዳይ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር ሲደረግ እንደነበርና የፌዴሬሽን ምክር ቤትም ሆነ ምርጫ ቦርድ ውሳኔም ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ ልባት ይፈለግለት የሚል መስማማት ላይ መደረሱን መንግስታዊ ምንጮች መስማቱ ተዘግቧል። ስለሆነም በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌለ ነው የተገለጸው። የፍርድ ቤት እገዳውን መነሳት ተከትሎም በ5ቱ የምርጫ ክልሎች የመራጮች ምዝገባ ሳይጀመር መቅረቱን መረጃው አመልክቷል። በቀጣይ መረጃ የኦሮሚያ ክልል ፍርድ ቤቶች አዲስ አበባ የኦሮሚያ ክልል ፍርድ ቤቶች አዲስ አበባ በሚገኙ የኦሮሚያ ተቋማት ላይ ዳኝነት ስልጣን እንዲኖራቸው የሚፈቅድ ህግ የጸደቀ መሆኑን የሪፖርተር ዘገባ አመልክቷል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ከ60 ዓመታት በላይ በስራ ላይ የቆየው የወንጀል ህግ ስነ ስርዓት የማስረጃ ህግ ተካቶበት በትላንትናው ዕለት ማለትም መጋቢት 24 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት የጸደቀ መሆኑን ያመለከተው ዘገባው በዚህም የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ በሚገኙ የኦሮሚያ ተቋማት ላይ ዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽ እንዲካተት የተደረገ መሆኑንም አመላክቷል። ምክር ቤቱ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅን ያጸደቀው የህግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና ምክረ ሐሳብ በመመርመር ነው ተብሏል። የወንጀል ህግ ስነ ስርዓትና የማስረጃ ህግን ለማሻሻል የተዘጋጀው ረቂቅ ካካተታቸው በርካታ አንቀጾች መካከል አንቀጽ 25 ንዑስ አንቀጽ 3 የምክር ቤት አባላቱን ለሁለት ከፍለው አሟግተዋልም ተብሏል። በምክር ቤቱ የአብን ተወካዮቹ ደሳለኝ ጫኔ፣ አበባው ደሳለው በረቂቅ ህጉ የተካተተው አንቀጽ እንዲወጣ በርካታ መከራከሪያዎችን በማንሳት ጠይቀው ነበርም ተብሏል። ሁለቱ የፓርላማ አባላት የአንቀጽ ከረቂቅ ህጉ እንዲወጣ ቢጠይቁም ሌላኛው የፓርላማ አባል አለሙ ጎንፋ ህገ መንግስቱን ጨምሮ ሌሎች መከራከሪያዎችን በመግለጽ የአንቀጹ መካተት አግባብ መሆኑን አጥብቀው እንደተከራከሩም ሪፖርተር በዘገባው አክሎ አመላክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን